ዘመን አይሽሬ ምርጥ ሙዚቃዎች Timeless music መቼም የኛ ህብረተሰብ ብዙዎቹን ነገሮች በጽሁፍ ቀርጾ ስለማያስቀር እንደሚባለው ያው በጽሁፍ ያለ ይወረሳል በቃል ያለ ይረሳል እንደሚባለው ተረቱን እየተረትን ነገሩን ስራ ላይ ስለማናውለው ብዙዎቹ እየተረሱ ነው እንጂ ብዙ ነገር ማውጋት ይቻል ነበር። መጀመሪያ እንደው እንደ ቀልድ አድርጌ በቀልድ ልጀምረውና ወደ 62 እና 63 ገደማ ይመስለኛል ችሎት ቁጭ እንዳልን ግራቀኝ ወገኖች እናከራከራለን። እንደው ብዙ ሰው አለ ቤቱ ሙሉ ነው እና በመካከል ይመስለኛል ተላላኪያችን የችሎቱ ተላላኪ ደከም ብሎት ነበር መሰለኝ እንደ እንቅልፍ ያዝ አድርጎት ይታየኛል። ግን መቀስቀሱም ጥሩ ስላልሆነ እንዳይደነግጥ ብዬ ዝም ብዬ ሰዎችን ስናከራከር ቆየንና መጨረሻ ላይ ቀጠሮ ስንሰጥ የካቲት 22 ስል ነቃ። ልክ ሲነቃ የካቲት 22ን ሲሰማ ፍርድ ቤት ጓድ ታደሰ ታውቅ እንደሆነ ቀጠሮ ሰው ሲጠራ አቶ ገሌን ጥራ ሲባል ያ ተላላኪ አቶ ገሌ እያለ ይጀምራል። ከዛ ያ እንደ ሲጠራ ከዚህ ሲጀምር የካቲት 22 ሲል ሲሰማ አቶ የካቲት 22 አቶ የካቲት 22 ሰው ግራ ገብቶታል። ምንድነው የሚያደርገው? ግራ ቀኝ ወገኖች ቀጠሮ ነው የሰሙት ደነገጡ። አይ ኧረ ዝም በል ኧረ ተው ይሉታል። እሱ ወጭ ድረስ አቶ የካቲት 22 እያለ ወጣ። አሁንም አሁን እዛው ግና ፍትህ ሚኒስቴር ውስጥ እየሰራ ነው። እንዲሁ እንደ ቀልድ ሳይሆን ትዝ ይለኛል። ስሙ እንኳን አያስፈልግም። አንድ መቼም ብዙ የሚያጨቃጭቅ ነገር የዚህ ልጅነት ነው። አባትየው ድሮ ቀደም ባለው ህጋችን ከዚህ ከፍታ ብሔር ህግ በፊት ያለው ምንድነው ግንኙነት ከታመነ ሴት በማለች ወንዱ ልጅነትን ይቀበላል ነው እና ይሄ ብዙ ያጨቃጨቀ ሴቶቹ በሀብት በምንም እንደው የሚፈልጉትን ወይም ደግሞ እንደው በሌላ ምክንያት ሊሰጡት የሚፈልጉትን ሰው የሱ ነው ይያሉ ያለ በቂ ማስረጃ ልጅነት መቀበል ነበር። በኋላ ህጉ ጠንከር ብሎ በጽሁፍ ካልሆነ አይሆንም ከተባለ በኋላ ብዙ ጭቅጭቅ አለ። ሴቶቹ የሱ ነው ይላሉ፣ ወንዱ በጭራሽ ብሎ ይክዳል። ስለዚህ እኛ በተቻለ መጠን እያስታመምን ነው እንጂ የምንሰራው በህግ በኩል ከእንደዚህ አይነት ልጅ ከጋብቻ ውጭ ከተወለደ ግንኙነቱ ከናቱ ብቻ ነው እንግዲህ የሚለው። በኋላ አንድ ቀን እንደዚህ ስናከራክር ዝም ብለን አስመጥተን እያጣራ ነበር። ከፍተኛ ልጅ አይደለም ብሏል። ሴትዮዋ ልጁን ይዛ መጣ ቆማለች እና ሰውየው ተጠርቶ ሲገባ ልክ እንደው ያ ትልቅ ሰውዬ ትንሽ ሆኖ ቢመጣ ያቺ ከዛች ከልጅ የተለየ ምንም መልክ የለውም። አንድ ነው መልካቸው። እንግዲህ በህግ በአፍንጫው ይመሳሰላል፣ አሳሳቁ እንደዚህ ነው፣ ከንፈሩ እንደዚህ ነው በሚል መወሰን አይቻልም። ማስረጃ ያስፈልጋል። በኋላ እስቲ ውጭ ቆዩአልና እንዴ አሁን ይሄንን ልጅ የሱ አይደለም ብንል እንደው ለመሆኑ እንደው ይመስላል ወይ? ሰውየው ልቡ ያወቀ እንዴት ዝም ብለን በነፃ ሂድ ያንተ ልጅ አይደለም እንለዋለን? እስቲ ሰውየውን ለምነው አልና ሴትዮዋን ወጥተው ነበርና ሰውየውን አስገባ ነው። ምን መሆነ ነው አንተ ሰውዬ? ይሄ ልጅ እንደው በአካል አንተን ነው የሚመስለው፣ ቁልጭ ብሎ አንተን እየመሰለ ምን አድርጊ ነው የምትላት ሴትዮ? ለምን እንደው በህሊና ሐሳብ ተመረምረው ይሄን ጉዳይ አልነው። ልንገራችሁ አለ ልጁ እንደው ነው ልበል አለ። ግን እኔ ነው ብዬ ብቀበል ሴትዮዋ እኮ በአውራጃ ፍርድ ቤት ሄዳ የ3 አመት ቀለብ ከሳኛለች። አሁን ልጄ ነው ያልኩ እንደሆነ የ3 አመት ቀለብ ልታስከፍለኝ አይደለም ወይ? መሆኑን ያውቃል። ግን የቀለቡ ጉዳይ ጨንቆታል። በኋላ እሱን አስወጣንና ሴትዮዋን ጠራናትና ምን ይሻላል? እኛ ምስክር ልንሆን አንችልም፣ እንደው ከሬከርድ ውጪ እንደው ሳንጽፈው ብለን ብንጠይቀው እንደዚህ ብሎናል አላችሁ አለች። አዎ ታዲያ ምን ይመስላችኋል አለች። አንቺ ቀለቡን ተይ፣ ልጅነቱን ከተቀበለሽና እንደው ካረጋገጠልሽ በኋላ ባይሆን እንደው ወደፊቱን ቀለብ እንድጠይቂ ብናደርግና ወደፊቱን ብናስማማችሁ ሳል ነው እንግዳው እናንተ ከመሰላችሁ እሺ አለች። ሰውየውንም ማስገባ ነው። እሱን ቀለቡን ካስተዋችሁኝ እንግዳው ልጅ ይቀበላል። በዚህ እና ብዙ ጊዜ ታዲያ ምንድነው የምናደርገው? በህግ ረገድ ይሄን እንደሆነ ተቀባይነት ስለሌለው እናባብላለን በማስማማት እና ይሄ ነገርም እንደው በጣም ትዝ ከሚሉ ነገሮች አንዱ ነው። እንደው ለወደፊቱም ቢሆን በመቻኮል ውሳኔ ከመስጠት ረጋ ብሎ አንዳንድ ነገርን እንደው በስሜትም አንፃር በሆኑ መመርመሩ ጥሩ ነው የሚል ነገር ስላለ ይሄም ትዝ ይለኛል። እንደው ዘመን አይሽሬ ምርጥ ሙዚቃዎች Timeless music
አንድ ደግሞ እንደዚህ እንዲህ ገንዘብ አበዳሪዎች ነገር ትዝ የሚለኝ ነገር አለ። አንዱ ገንዘብ አበዳሪ ክስ አቅርበዋል። ያቀረቡት ክስ ወለዱን ብቻ ነው። በወለዷ ብቻ ከሰሱና መጡ። ዋናውን ትተው ወደ 100,000 ብር ነው ዋናው። ሞተዋል ሰውየው። አሁን ተበዳሪው አሉ አያቸዋለሁ ከተማ ውስጥ በወለዱ ብቻ ከሰሱና መጡ። በኋላ ከፍተኛ ፍርድ ቤት ነን እንደው ወደ 61 ነው ገና ስራ እንደጀመርን ወደ 62 61 እንደዚህ እንደው ገና በትኩስ ከትምህርት ቤት እንደወጣንም ነው። ምንድነው ይሄ ክስ በወለድ ደግሞ ከሶ የሚመጣ? ዋና ገንዘብ አበድር ያለው ነው የሚሉት። ዋናውን ካልከፈለ ዋናውን ይክፈለኝ ወለዱን የሚክፈለኝ ብሎ ነው እንጂ የሚከሱት ምንድነው? ወለዷን ብቻ ለምን አመጡ አልኳቸው። አይ ልጄ አበበ አሉ። አልገባህ አላወቅኸው አሉ። የጽህፈት ቤት ነው እና እንደው አንተም ሲሉ በችሎት እንደው የችሎቱን አክብሮት ጠብቁን ላለን እሳቸው እንደ ልጅም ነው ያዩኝ። አልገባህ አላወቅኸው አሉ። ያማ ዋናው ገንዘብማ ሳህኔ ገበታዬ ነው ደቄ መብለያዬ ነው። ይሄ ወለዱ ይቅርታ ወለዱ እንጀራው ነው አሉ። ያንንማ ከሰበርኩት ገበታውን በምን ነው ወለድ የምጠይቀው? አሁን ያንን ወለድ ይፈልጋሉ እሳቸው። ወለዱ እንዲታሰብላቸው ዋናው ገንዘብ እዛው ተቀምጦ ወለዱን ከጊዜ ይሄማ ያ ሳህኔ ነው ገበታዬ ነው። እሱንማ ከሰበርኩት በምን እበላለሁ ደቄ ነው አሉ። ስለዚህ በወለዷ እንጀራውን አምጣ ያልኩ እንድበላ ነው አሉ እንጂ ዋናው ሰውየው ገንዘብ እንዳለው ያውቃሉ፣ ይከፍላቸዋል። ዋናው ከእንትን ካለ እንደገና ደግሞ ሌላ ወለድ ተበዳሪ መፈለግ አለባቸው። አራት አበዳሪ መሆናቸው ነው። በውላቸው መቼም አይታወቅም። አይሆንም አሉ። የለም ይሄማ ቆንጽለው መክሰስ የለበትም እንጂ እንዲያል ናቸው። ከዛ በኋላ ታረቁና ቀሩ መሰለኝ ትዝ ይለኛል። ታዲያ በወለዱ ለመጠቀም ፈልገው ዋናውን ገንዘብ አስቀምጠው ያንን እንደ ገበታ እንደ መብለያ ቆጥረውት ይሄንን ማለታቸው ሰውየው ምን ያህል የብዝበዛ መሳሪያ አድርገው እንዳስቀመጡት ይሄ ትዝ ከሚሉኝ ነገሮች ሌላው ነው። የመጨረሻው ደግሞ እንደ መደምደሚያ እንደሆነው እነኚህ ነገሮች ትዝ ከሚሉኝ ነገሮች ብዙ ናቸው። ግን በዳኝነት ላይ በይበልጥ ትዝ ሊል የሚገባ ነገር አለ። እርግጥ እዚህ ላይ አሁን ከደመደምኩ በኋላ ሆነ እንጂ ዳኛ ብዙ ሰው አይወደውም። የፈረደለትም ግድ የለውም። እሱን ለማመስገን ጊዜም አይፈጅም። የፈረደበት ደግሞ እሱን ሲያባጥለው ነው የሚኖረውና ብዙ ጊዜ ብዙ ሰዎች በዳኝነት በሰሩት ስራ ሲታሙ እንሰማለን። ብዙውን ጊዜ የውሸት ሐሜት መሆኑ ይገባኛል። እኔ አንዳንድ ጊዜ ነው አንድ ሁለት ነገሮች ያጋጠሙኝ ከታክሲ ደረጃ ያጋጠመኝ። መንገድ ላይ ቆሜ ታክሲ ስጠብቅ አንድ ቆም አደረገ አጠገቤ። ለካስ አውቆኛል ነው ያላወቅኩትም እና አየት አደረገኝና በኋላ የፈረድክለት ይወሰድህ አለኝና ጥሎኝ ሄደ። እሱ ለካፈር ጀመታለሁ ምኑ። ስለዚህ ሁሉ ጊዜ አንድ ጊዜ ያለ እንደዚህ አይነትም እንኳን እንደው እንትን ውስጥ ለመደባለቅ የሚያስቸግራል። ሌላው እንደው የታክሲ ነገር ስላነሳው ነገር መቼም ትዝ የሚለው እንደዚህ ሲሆን ነው። እንዲሁ ከፍርድ ቤት ወደ ቤት ለመሄድ ነው። ከአንድ ቦታ ቆሜ እንዳለ አንድ ባለ ታክሲ አስቆመኝና አስቆምኩና ገባሁኝ። አውቆኛል እሱ። የት እንደሚያውቀኝ አላወቀም። እኔ መልኩን አውቄዋለሁ፣ ልብ አላልኩኝም። በኋላ እንደው ሄደ ከነከነውና ዞር ብሎ የት እንደማውቅ አላቅም ማውቅ ይመስለኛል አለኝ። ይሄንን ሲለኝ አወቅኩት። እኔ የፈረድኩበት ሰው ነው፣ በቼክ ጉዳይ ነው ትዝ አለኝ። በኋላ አየት አድርጎ እንዴ ከረምቦላ እዚህ ምንት ሲገደማ እንደው እዛ አይሆን ያየሁ አለኝ። አይ አረኔ ከረምቦላ ቤትም ገብቻ አላቅ፣ እንደው እድሜም ገፋ ያደረገ ነው፣ ብዙም እንደዚህ አልጫወትም አልኩት። ያለ ደግሞ ቆጠረ ደግሞ እንዲህ አይነት ቡና ቤት ይሆን ያየሁ አለኝ። አይ አይደለም እንጂ አልኩ። ስንሄድ ወደም ወርድበት እየተቃረብኩ ሄድኩ። እሱም እየከነከነ ወጣና ያዘኝ። በኋላ እንዴ ወደ ፍርድ ቤት መጥተህ ታውቃለህ አልኩት። አለ በቃ ልክ በዛ በቼክ ጉዳይ የፈረዱብኝ አይደሉም አለኝ። አዎ እንደው ቅድም ለማለት ፈርቼ ነው እንጂ ወዲያው ትዝ ብለኝ ነበር። በኋላ አዩ አለኝ። በዛ ቼክ እኮ ጉድ ያደረገኝ ጓደኛዬ አውቀዋለሁ አለ። ቼኩን ሲያስፈርመኝ ገንዘቡን እሰጥሃለሁ ብሎ ነበር እንጂ ቼክ የፈረምኩለት በእዳ ጉዳይ አልነበረም፣ የምከፍለው ነገር አልነበረም። በኋላ ግን ቼኩን አምጣ ብሎ የከሰሰኝ በዚህ ምክንያት ነው። እኔ ግን አልገባኝም። ምን ላድርግ እንደው ፍርድ ቤት ያወጣኛል ብዬ ነበር የመጣሁት አለ። አይ መቼ ፍርድ ቤት የቀረበለት ማስረጃ ነውና ምን ማድረግ ይችላል አልኩና ቶሎ ሳንቲሜን ከፈልኩና አወረድኩኝ። ዘመናዊ ሽሬ ምርጥ ሙዚቃዎች timeless music